መጠየቅ ስለሌሉብህ ጥያቄዎች በዛሬ ቪዲዮ ላይ እናወራለን። አንዴ አይደለም ደጋግመህ መጠየቅ የሌለብህን ጥያቄዎች እንደወደድካት ወይም እንዳፈቀርካት ለማሳየት ጥያቄዎችን ልትጠይቃት ትችላለህ። የመለሰችልህ መልስ ግን ካልጣመክ፣ ማመን ከከበደህ አሊያም ደግሞ እርግጠኛ መሆንም እንደዚሁ ካስቸገረ ሌላ መንገድ ነው እንጂ መፈለግ ያለብህ ደጋግመህ በጠየቅካት ቁጥር እንዳልወደድካት ነው የሚያሳያት። ፍቅረኛህም እንደዛው እንደማታምናት አሊያም ደግሞ በቂ እንዳልሆንክ ኢንሴኪር እንደሆንክ ያለብህን የስነ ልቦና ችግር ታስረዳበታለህ። እጅግ በጣም ኖርማል ነው ለመተዋወቅ ግንኙነቱን ለማሳደግ ጥያቄ መጠያየቅ። ነገር ግን የተሰጠህን ምላሽ መቀበል ሲከብድህ ደጋግመ መጠየቅህ የተለየ መልስ አያሰጥህም። በሱ ፋንታ ምን ማድረግ ይችላል አንድ ወንድ ልጅ የሚለውንም በውስጥ አዋቂ በዛሬ ቪዲዮአችን ላይ እንመልሰዋለን። በጣም ማወቅ ያለባችሁ ነገሮችን ሁልጊዜም የምነግራችሁ እናንተ ሴንድ የምታደርጉትን ነገር እኛ ሪሲቭ የምናደርገው አንተ በምትፈልገው መንገድ በፍጹም አይደለም። የምንተረጉምበት ካልኩሌት የምናደርግበትን መንገድ ከምትጠብቀው ወይም ይሆናል ብለህ ካሰብከው ፈጽሞ የተለየ ነው። ዲዛይን የተደረግንበት የእኛ ስነ ልቦና ነገሮችን የምናይበት ፊልም የምናደርግበት መንገድ ከእናንተ የተለየ ስለሚሆን የምትጠይቃቸውን ጥያቄዎች ከአንዴ በላይ ከማድረግ የሚሰጥህን መልስ አንተ በምትፈልገው መንገድ ወይም እንዲሰማ በምትፈልገው መንገድ በሌላ መንገድ መቀየር ትችላለህ። ስለሱም እናወራለን። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሐሳቦች እናነሳለን። ቻናሉን ሰብስክራይብ ካላረጋችሁ አድርጉ ባካችሁ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ለብዙ ወንድሞቻችን እንዲደርስ ደግሞ ሐሳብ አስተያየታችሁን መጻፍና የቪዲዮውን ሐሳብ ላይክ ማድረግ እንዳይረሳ። አብራችሁ ይቆዩ። አንደኛው ሴት ልጅን እንድታከብርህ ደጋግመህ እንዳትጠይቃት። እየተሰማህ ያለው ስሜት እንደማታከብርህ ከሆነ አንተ ጋር ያለው ስሜት አንተ ጋር ያለው ሁኔታ በሷ እንደማትከበር ካወቀ ምንድነው ማድረግ ያለብኝ የሚለውን መወሰን ያለብህ አንተ ነህ እንጂ እሷን ደጋግመህ ስለጠየቃት የምትቀይረው አንዳች ነገር የለም። ሰዎች እንዲያከብሩን የምናደርጋቸው እኛ ነን። አንድን ሴት ደግሞ እንድታፈቅርህ እንድትወድህ ከመጋጋጥ በላይ እንድታከብርህ ማድረግ ከቻልክ ምን ይፈጠራል? ትክክለኛው የፍቅር አትራክሽን ይፈጠራል። የምትፈልጋትን አይነት ሴት ዲዛይን ማድረግ ትችላለህ። ነገር ግን እንድታከብርህ ማድረግ ያልቻልካትን ሴት እንድትወድህ ማድረግ አትችልም። ለመከበር ደግሞ በጥያቄ አይደለም የሚሆነው። ራስህን ታከብርሃለህ ወይ? ይህን ጥያቄ ነው ራሳችንን መጠየቅ ያለብን ሰዎችን ከመጠየቃችን በፊት። ምክንያቱም ለራሳችን የሰጠነው ቦታ፣ ለራሳችን ያለን ክብር፣ ለራሳችን ያለን ዋጋ ነው ሰዎች እንዲያዩት ማድረግ የምንችለው። ወድጃታለሁ፣ አፍቅሬያታለሁ፣ እንድትወደኝ ፈልጋለሁ፣ ፍቅረኛዬ እንድትሆን ፈልጋለሁ በሚል ሰበብ ብቻ ለጊዜው ለሚሰማ ስሜት ብቻ ተገዢ ከሆንክ እነዚህን ትላላለህ። መቻል የሌለብህን መስጠት የማትችለውን ኑ ማለት ያለብህን ነገሮች በሙሉ አላልተ ከሆነ ጊዜ በኋላ መከበር መፈለግን ወይም ሰዎችን እንዲያከብሩ ስልጠና ለመስጠት መሞከር ከስራክ ከእንደገና እንደመሞከር ነው። ሊያው ሌላ ቦታ ሄደ ወይም አድራሻ ቀየረ ነው እንጂ ከተመሳሳይ ሰዎችና ተመሳሳይ ቦታ ላይ ሆነክ አይደለም። ከተሰማክ ምንድነው ያጠፋሁት? ምንድነው የሳትኩት? እሷ እኔን እንድታይ እንድታናገረኝ እንዲሰማኝ ያደረገችኝ ምክንያት ከየት ነው የመጣው የሚለውን ጥያቄ ነው እንጂ መጠየቅ ያለብህ እሷን ለምን አታከብሪኝም? እንድታከብሪኝ ፈልጋለሁ፣ ይሄን ስታደርጊ እንዳከበርሽኝ እየተሰማኝ አይደለም አንዴ ልትላት ትችላለህ። በጣም ኖርማል ነው፣ ሰብአዊኛ ነው። በጣም ደግሞ የምንወዳቸውን ሰዎች ማጣት ስለማንፈልግ ልናረገው የምንችል ነው። ነገር ግን በተደጋጋሚ ከጠየካትና እንደፈለክ ካወቀች ግን ድርጊቶቿ እየሰፉ እንደሆኑም የልብ ልብ እየተሰማል። ምክንያቱም ከኔ አይለይም፣ እኔን ለመተው አይፈልግም፣ ከክብሩ እኔም መርጧል የሚሉ ሐሳቦች እሷ ጋር ስለሚጠነክሩ ሞር ፑሽ እያደረገችው ነው የምትሄደው። ስለዚህ ምን ያስፈልግሃል? አቋም ያስፈልግሃል። ከሷ መራቅ እንደምትችል ያለሷ ኦኬ እንደሆንክ ይህን ጥያቄ ጠይቀህ እንደማታገኘው ራስን በማክበር እንጂ ስታሳያት የዛኔ መለወጥ ትጀምራለች ሴት ልጅ። አለበለዚያ ግን በመጠየቅ ብቻ ወይም በመለመን በመለማመጥ ልትቀበላት አትችልም ወይም ልታርመው አትችልም። መጠየቅ የሌለብህ ከአንዴ በላይ ወይም በተደጋጋሚ ምንድነው ክብርህን ነው። ከምታፈቅራት ሴት ሊሆን ይችላል፣ ከፍቅረኛ ሊሆን ይችላል፣ ኢቭን ከባለቤትህ ክብር አይጠየቅም። የምናገኘው ነገር ነው፣ የምናሰለጥነው ነገር ነው። ወይም ሰዎች እንዲያከብሩን ማድረግ ግዴታ ነው፣ ስፔሻሊ ደግሞ ወንድ ከሆኑ። ስለዚህ ክብርን ደጋግመን እንዳትጠይቃት ከሴት ልጅ። ሁለተኛ
ሴት ልጅን ደጋግመህ መጠየቅ የሌለብህ እንደወደደችህ ወይም ወደሽኛል የሚል ጥያቄ ነው። እንደወደድሽኝ ማወቅ ፈልጋለሁ፣ ምንን የወደድሽው፣ ወደሽኛል ግን የሚሉ ጥያቄዎችን ደጋግመህ በምንም ታሪክ እንዳትጠይቃት። ምክንያቱም ኢንሴኪር እንደሆንክ በራስህ እንደማትተማመን አሊያም ደግሞ ሰዎች ቢወዱ ራሱ አምነህ ማትቀበል ሁሌም ምንድነው ቫሊዴት መደረግ የምትፈልግ ሰው እንደሆንክ እሷ ታምናለች። ብትወድህም ብታፈቅርህም ላንተ ጠንካራ ቦታ ራሱ ቢኖራት ይህ ጥያቄ እነዛን ስሜቶቿን ይገሉባታል፣ አትራክሽንህን ያጠፋባታል። አንድ ሴት ይሄንን መስማት ልትፈልግ ትችላለች። በየቀኑ በየሰዓቱ መስማት ያስደስተናል። በነገራችሁን ቁጥር ኢሞሽናል እንሆናለን። ደስ የሚል ስሜትም ለኛ ይሰጠናል። በቃ ሁሌ እንደወደድካት ንግስት እንደሆነች ልጅ መሆን እንደምትችል ቀብጣ መኖር እንደምትችል ታስባለች። ነገር ግን ተፈጥሮ ነው ይሄ። ቀበጥ ስለሆነች ወይም ሴት ስለሆነ እንዳይመስላችሁ። እንደዚህ ነው የተፈጠርነው። እንዲህ ነው ዲዛይን የተደረግነው። ወንድ ናችሁ እየተባላችሁ እየሰማን ነው የምናድገው። ስለዚህ ምን መሆን አለባችሁ? ፓወርፉል መሆን አለባችሁ፣ ጠባቂ መሆን አለባችሁ፣ ሰጪ መሆን አለባችሁ የሚል ጠንካራ እምነት አለን። ትወጂኛለሽ ብለህ አትጠይቃት አይደለም። ነገር ግን አጠያየቅ የምትፈልገው መልስ የተሰጠህን መልስ አምነህ እንዳልተቀበልክ የሚያሳይ የስነ ልቦና ችግር ያለበት እንዳልኩ ይሄ ኢንሴኪር መሆን፣ ቫሊዴት መደረግ መፈለግ፣ የሰጠከውን ነገር ወይም ያሳየኸውን ነገር በፍቅር እንደተሰጠ ወይም ኢቭን ወዳክ እንደወደደች እያሳየች የእሷን ቋንቋ አለመረዳትህ ወይም በዚህ መንገድ መፈቀር መቀበል አለመፈለግህ እጅግ በጣም ክፍተት ይፈጥራል። እያፈቀረች ሴት ልጅ ልትደብቅ ትችላለች፣ ግን ብዙ ነገሮቿ እንዳፈቀረች የሚናገሩ ነው። ከአንደበቷ ግን አፈቅርሃለሁ የሚለውን ቃል እሷ በመስፋት በምትፈልገው መጠን ከእሷ የምትጠብቅ ከሆነ ተመሳሳይ አይነት ኢነርጂ እንዳላችሁ ወይም እንዴት አርጌ ልግለጽልህ? በቃ የሴት ባህሪ ነው ያለው። በቃ እንደ ሴት ይፈልጋል አይነት የሚሉ ስሜቶች ስለሚሰማ አትራክሽኗን ይገላታል። ተረድታችሁኛል ብዬ አስባለሁ። ድርጊቶቿ ላይ አተኩር፣ ከአንደበቷ የሚወጡ ቃላቶች ላይ አተኩር። ኬር የምታደርግበትን መንገዶች ፍቅራችንን በብዙ መንገድ እንገልጻለን። ነገር ግን እንደምትወድህ እንድትነግራት፣ እንደወደድችህ እንድታረጋግጥልህ አሊያም ደግሞ ፍቅሯን አንተ በምትፈልገው መንገድ እንዲገለጽልህ እንዳትጠየቅ በተደጋጋሚ። ስፔሻሊ አብራክ መሆኗ ፍቅር ነው ለሴት ልጅ ባይዘዌ ማለት ነው። ትኩረት ከሰጠችህ ከአንተ ውጭ ለሌላው እንድትኩረት ሳሰጥ ካየች፣ ስልክህን ካነሳችልህ፣ ዴት ልታደርግህ ከወሰነች የወደድካትም ሴት ነው የምልህ። ሲግናሎችህን ከሷ የሚወጡ ምልክቶችን ኢነርጂ እንጂ እንድትነግርህ ወይም እንድታብራራልህ አትጠብቅ። ካልፈለገች ወይም ፍቅር ከሌላት ላንተ ካንተ ጋር ይሄንን ቃል እንድትናገር የሚያደርግን ኮንፈርት ራሱ አሰጥህም። ስለዚህ በመሃላችሁ ያለውን ጠንካራ የሆነ አትራክሽን እንዳያጠፋ የፍቅር አንተ ጋር ስትመጣ እንዴት ነው ሱስ መሆኗን፣ ኬር ማድረጓን፣ በአንተ ፊት መጠበቅ መፈለጓን፣ ሴታ ሴት መሆን የምትፈልገውን ነገሯን ትገልባታለህ። አትጠይቃት። ወደሽኛል፣ ትወጂኛለሽ ወይ ንገሪኝ እንደምትወጂ የሚባል ነገር እርሳው። ሶስተኛ ሴት ልጅን በተደጋጋሚ መጠየቅ የሌለብህ ሴክስ ነው። በጣም ኖርማል ሊሆን ይችላል መጠየቅ ማለት ግን ስትጠይቃት ሮማንቲክ በሆነ መንገድ ዝግጁ መሆኗን አረጋግጠ ከዚህ በፊት ስለ ሴክስ አውርታችኋል ወይ፣ ያ ነፃነት ተፈጥሯል ወይ የሚለውን እርግጠኛ ኮንክ በራሷ ጊዜ ፍቃደኛ እንደሆነች ከዚህ በፊት ቪዲዮ ሰርቻለሁ። ሴት ልጅ ሴክስ ስትፈልግ ወይም ያንን ፍቃድ ልትሰጥ ስትፈልግ የምታሳይ ምልክቶች አሉ። እነሱ ላይ ፎከስ ማድረግ የተሻለ ነው። ሴት ልጅ ግን ወንድ ልጅ ሴክስ ከጠየቃት ስፔሻሊ እንደተዋወቃችሁ ሊሆን ይችላል፣ ረጅም ጊዜም ቆይታችሁ ሊሆን ይችላል። እነዛን ምልክቶች ሳታይ ኢቭን አውርታችሁ ላታውቁ ትችላላችሁ። የሆነ እድል ስላገኘህ ብቻ ዘው ብለህ መጠየቅ ከፈለክ፣ በተለይ ደግሞ እንዳልኳችሁ በሁለታችሁ መሀል ያለው ግንኙነት ጥንካሬ ይወስነዋል። ስትጠይቃት አንዴ የጠየቃት አይደል ምላሿ ግልጽና ጠንካራ ከሆነ ልታከብርላት ይገባል። ድንበሯን ካላከበርክላት፣ ፍላጎቷን ካልጠበቅክላት ይህ ሰው ከልቡን ያፈቀረኝ የወደደኝ ይጠብቀኛል፣ ይታመንልኛል ወይም ሲሪየስ ለሆነ ፊቸር ለሚባለው ነገር ይፈልግልኛል ብላ የምታስበው ሀሳብ አይኖራትም ማለት ነው። ያንን ደግሞ የደህንነት ጥያቄዋን አጣች ማለት ሉዝ አረገች ማለት አንተንም ብትርቅ ወይ ከህይወቷ ብትወጣ ከአንተ ጋር ባትሆንም ግድ አይሰጣትም ማለት ነው። ሴት ልጅ ከአንድ ወንድ ልጅ ጋር አብራ ለመሆን ነፃነት እንዲሰማት ሴክስ ህይወትን እንድትፈቅድልህ የሚያደርጋት የደህንነት ስሜት ነው። ያንን ክሬት ከማድረግህ በፊት
ሴክስ መጠየቅ በመጀመሪያ ደረጃ ልክ አይደለም። ሲቀጥል ሁለተኛው ደግሞ እንዳልኩ ቅድም ምልክቶቹን ሳታይ ከዛ ውጭ ሳታወሩበት ፍቃዷን ሳታይባት ብትጠይቃት አንዴ እምቢ እያለች ደግመህ የምትጠይቃት ከሆነ አሁንም ደጋግመ ወሬ ክሱ ከሆነ እያፈቀርካት ራሱን እኮ በጣም ነው መወዳት ምንም ማለት እኮ አይደለም ብለው ግን ከሷ ፍቃድ እስካልተሰጠ ድረስ ምንም አንደኛ አይወደኝም ብላ ታስባለች፣ ሁለተኛ ትርቃለች፣ ሶስተኛ ደግሞ ጭራሽ እኔ የሚፈልገኝ ለዚህ ነው ብላ አምና እንድትቀመጥ ነው የምታደርጋትና ፑሽ ታረጋታለህ ሳታውቀው። ይሄንን ጥያቄ ቅድም ባልኩ መንገድ ነው መጠየቅ ያለብህ። ከዛ ባሻገር ደግሞ ምንም ጥያቄ የለውም ከትዳር በፊት ባይሆን የተመረጠ ነው። ሴት ልጅን ደጋግመህ መጠየቅ የሌለብህ እሷን የሚያሳጣ በሁለታችሁ መሀል ብዙ የለፋበትን ግንኙነታችሁን ብዙ ኢንቨስት ያደረክበትን የፍቅር ህይወትን የሚያሳጣ ወይም ፍቅረኛ እንዳትሆን የሚያደርጋት ይህ ጥያቄና ወሬ ነው። አራተኛ ስላለፈው የፍቅር ህይወቷ ስለ ኤክሷ ሊሆን ይችላል በተደጋጋሚ እንዳትጠይቃት ሴት ልጅን። የመጀመሪያው አሁንም ስቲል ስላንተ በራሱ እንደማትተማመን ራስን ከሆነ ወንድ ጋር እንደምታወዳድርና ከሱን እንደምታንስ ወይም ያንን ሰው እንዳልተወች ለአንተ ፍቅር እንደሌላት እያሰብክ እንደሆነ ታመለክታታለህ። ያለፈ ህይወትን በኖርማል ማውራት ፍቅረኛሽ ማን ነው ብሎ መጠየቅ ጀስት ቦዲ ካውንት ምናምን ላይ እንኳን ባትደርስ የተሻለ ነው። ምክንያቱም እውነት አትነግርህም የመጀመሪያ፣ ሁለተኛ ደግሞ ብታቅ ራሱ ጥቅም አለው ብዬ አላስብም። እዚህ ህይወቷ ላይ ማታንጸባረቀው ከሆነ ስቲል እሷ ከሆነ የምታወራው አሁን ይኸውልህ ስለ ኤክሷ የምታወራ ከሆነ እስከዛሬ ስላላት ቦዲ ካውንት የምታወራ ከሆነ በተደጋጋሚ ሌላም ነገር የምታወራ ከሆነ ማወቅ ያለብህ ነገር ለአንተ ያላት ቦታ፣ ለአንተ ያላት ፍቅር ወይም ለአንተ የሰጠችው ነገር ግልጽ ነው። ስቲል ለአንተ ክብርም የላትም ፍቅርም የላትም ወይም ከአንተ ጋር የመጽናትና አብራይ መሆን ፍላጎት የላትም። ክሊር ነው በቃ ይሄ ምንም አወሳሰብ አይጠበቅብም። ነገር ግን እሷ የማታነሳውን ያለፈ ታሪኳን ወይም ያለፈ ፍቅረኛዋን ወይ ያለፈ የፍቅር ህይወቷን የሴክስ ላይፏን ማታወራ ከሆነ አንተ ከሆነ እያነሳ እየተደጋገመ የምታወራ ከሆነ የሆነ ኢንሴክሪ የሆንክበት ጉዳይ አለ በሷ ላይ ማለት ነው። ወይም ሙሉ በሙሉ አልወደድካትም አላፈቀርካትም። ይሄንን ትነግራታለህ። ይሄንን እያየች ይሄንን ጥርጣሬህን ይሄንን ያለፈ ታሪኳን አንተን ያን ያህል ባይዝድ እንደሚያደርጋት የምታይ ከሆነብህ ትፈራለች። ነፃ ሆና ከአንተ ጋር ለመሆን አንተን ለመውደድ የሚሆን ከአንተ ጋር አብራ ለመቆየት ሁሌም ፍርሃት ነው የሚኖርባት። ምክንያቱም ዝም ብላ አትጠይቃትም። በመጀመሪያ አይደል ዝም ብሎ ይጠየቃል። በአንተ የራስህ የሆነ ትራማ ካለብህ ወይም ያለፈ ታሪክ ፍራቻ ካለብህ እዛ ላይ መስራት ነው ያለብህ። እዚህ ማሳየትህ ግን ምን ያደርግብሃል? ልፋትህን ከንቱ ያደርግብሃል። ወይም እሷን ያንተን ለማድረግ ሊሆን ይችላል ግንኙነታችሁን ሰላማዊ ለማድረግ የምታደርገውን ጥረት ከባድ ያደርግብሃል። ማወቅ አንድ ነገር ነው፣ ግን በተደጋጋሚ ዲቴይል መፈለግ ኦር እሱን ሁሌ ሜንሽን ማድረግ እና ከራስህም ጋር ደግሞ የሆነ ነገር ማነጻጸር በጣም ከባድና ለሴት ልጅ ለአንተ የምትሰጠውን ቦታ ፍቅርና አንተን የምታይበትን አንገል ጠማማ ነው የሚያደርግብህ። ያለፈ ነገር ሊያልፍ ይችላል፣ ማወቅ ሊኖርብህ ይችላል፣ ወይም እንደ ማንነታችን ነው። በእርግጥ ግን ካፈቀርን ለዛሽ ሰዓት በእርግጥ ምንም ላይመስለን ይችላል። እንደ ወሬ ብቻ ልናነሳ ይችላል። ግን ነገም ማሰብ ያለብህ የምታውቀው ነገር የሚረብሽ ከሆነ ከዚህ ግንኙነት በጊዜ መውጣት ወይም ራስን ማዳን ያለብህ። እያወክ ግን አሜን ብልሃት ግንኙነት ውስጥ ገብታችሁ ከቆያችሁ በኋላ የሆነ ቀን በሆነ ጸብ ውስጥ አንስተህ ትናገራታለህ፣ እሷም አንስታ ትጠቅሳለች። ምን ይፈጠራል? ክፍተት፣ መቃቃር፣ ይቅርታ መጠየቅ የሚከብድ ኢሾችን ማንሳት ትጀምራላችሁ። ካወክ ሰየው መዝጋት እችላለሁ፣ ችግር የለብኝም፣ ናቹራሊም ሊሆን ይችላል። ምናልባት በእንትንህም በነገሮች ላይ ባለህም እይታ እኔ ችግር የለብኝም ካልክ አክብሮና ያንን ሰው አሁን ላይ ያለውን ማንነቱን እየተመለከቱ መኖር ግድ ነው በቃ። ግን እኔ ሁሌም ይጨንቀኛል፣ ይረብሸኛል፣ የሆነ ቀን ፌል አደርግበታለሁ ካልክ በጊዜ ነው አንተ ነህ ራስን ነፃ ማውጣት ያለብህ። ነገር ግን ደጋግሞ መጠየቅ፣ ማንሳት፣ እሷ ያላነሳችሁን እያነሳክ የምትጠይቃት ከሆነ በእርግጠኝነት ከአንተ ጋር ለመስማማት፣ ከአንተ ጋር ለመሆን፣ ከአንተ ጋር ለመጓደድ ለሴት ልጅ ከባድ ነው። አምስተኛውና የመጨረሻው በጣም ፈኒው እድሜያችንን ነው። ወንድ ልጅ በተደጋጋሚ ወድሻለሁ ብሎ ቀርቧት ወይም ፍቅረኛ ብሏት በኦፊሻሊ ፍቅረኛ ከሆነ በኋላ ስለ እድሜዋ ሁሌ የሚያነሳ ከሆነ ሁሌ በተደጋጋሚ የሚጠይቃት ከሆነ የመጀመሪያው መምጣት ያለበት ነገር የምታስበው እንዳላመንካት ነው። ሁለተኛው ደግሞ ምንም ነገር የኔን ነገር አያስታውስም ብላ ታምናለች። ሶስተኛው እንደ ይሄን ያህል እድሜ ገብቷል ማለት ነው፣ ይሄን ያህል ሄጃለሁ ማለት ነው፣
ለምንድን ነው የጨነቀው ብላ ታስባለች። አራተኛው ደግሞ የማህበረሰብ የቤተሰብ የብዙ ጫና አለ። ደን ደግሞ ምን ታደርጋለች? እንድትዋሽም ልታደርጋት ትችላለህ። በግልጽ ነው ምናገርህ። አንተ እድሜዋ እዚህ ጋር ያለችን ሴት ነው የምፈልገው ካልክ ያን ጥናት አድርገን ሚር። ግን አብዛኛዎቻችን እንዋሻለን። ያ ደግሞ የሚመጣው እንዳልኩ ከማህበረሰብ ተጽዕኖ፣ ፍራቻ። በግልጽ ብትን እውነቱንም ተናግራ ብዙ ጊዜ አትታመንም። አብረሃት አድገህ እንኳን እያወቃችሁ ራሱ አይዋጥላችሁ። ምንም ጥያቄ የለውም እሱ በዛ ምክንያት እየዋሸች እንደሆነ እንኳን አይገባችሁም። ነገር ግን ባዮሎጂካል ኦክሎን እኛ ጋር ማተር አያደርግም ወይም ፍርሃት ውስጥ አይከተንም፣ እንድንዋሽ አያደርገንም እያልኳችሁ አይደለም። አክሴፕት ማድረግ ከቻልክና አንተን የማይረብሽ ከሆነ ራሷን እንድትሆን የምትፈቅድላት ከሆነ ግን ለመናገር ወደኋላ አትለውም። ብዙ ጊዜም በአግባቡ ስለማንጠቀመው ነው። ግን ደጋግመህ ስትጠይቃት እንዳልኩ ከአንተ መሸሽን ትመርጣለች። ለምንድን ነው ይሄን ያህል እንደዚህ የሚጠይቀኝ? ነገ እኮ እንደዚህ ሊለኝ ይችላል፣ ነገ እኮ እንደዚህ ያደርግ ይችላል፣ ይሄን ያህል ቦታ አልሰጠኝም፣ ይሄን ያህል አይወደኝም፣ እስከ መቼ ስነግረዋለሁ? ምንም ነገር አያስታውስም፣ ስለኔ አይወደኝም፣ ውሸቱን ነው የሚሉ ነገሮች እሷን በተደጋጋሚ መልሰው ይጠይቋታል። በእነዛ ጥያቄዎቿ ምክንያት ደግሞ ምን ታደርጋለች ማለት ነው? ለአንተ ያላትን ቦታ ፍቅርና ክብር ታጣበታለች። አንዴ ጠየቅ አወቅከው፣ ልክ ካልሆነች ልክ አይደለሽም ወይም እዛ ሰዓት ላይ መነጋገር አለፈ። ከዛ ውጪ ደግሞ ኦብቪየስሊ ሲሪየስ የሆነ ግንኙነት ውስጥ ካላችሁ ማወቅህ አይቀርም፣ ቤተሰብ መሆን አይቀርም። በቅርብ ለአንተ የምትዋሽበት ምንም ሪዝን አለ ብዬ አላስብም። እኔ በበኩሌ ከዋሸችም አንተን ለማስደሰት አንተን ላለማጣት ነው። ከዛ ውጭ ደግሞ በፍርሃት ነው። ያን ያህል የሚገርም ነገር የለም። ደጋግመህ ግን መጠየቅህ በትንሹ እሷን ያሳጣሃል። ሀሳቤን ከወደዳችሁት ከጠቀማችሁትና ከተማራችሁበት ለእኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።